ሰላም እንዴት ናችሁ? ውድ ሰባት ቤተሰቦች ደህና ናችሁ? እኔ በጣም ደህና ነኝ። ሰሞኑን ጠፍቻለሁ ቢኮዝ ይሄ የሰሞኑ ጉንፋን ድምጽ ዝግት አድርጎት በጣም ድምጽን ምንም አይሰማም ነበርና ለዛ ነው የጠፋሁት። እንዴት ናችሁ? በጣም ናፍቃችሁኝ ነበር፣ የምሬን ነው። ሰሞኑን በጣም አሪፍ ነገሮች አሉ። ክሬቲቭ አዋርድ በጉጉት እንጠብቀው የነበረው ክሬቲቭ አዋርድ በትናንትናው ዕለት ተጠናቋልና ስለሱ በደንብ እናወራለን። አዶናይም የመኪና ተሸላሚ ሆኗል። ሌላ ደግሞ ብዙ ብቻ ስላለባበሳችሁም ስለምንም ዛሬ ስለሱ ነው በደንብ የምናወራው ማለት ነው። ስለዚህ አብራችሁን ቆዩ። ከዛ በፊት ለሰባት አዲስ ከሆናችሁና ሰብስክራይብ ካደረጋችሁ ደግሞ ሰብስክራይብ አድርጉ፣ ላይክም ካደረጋችሁ ደግሞ ላይክ አድርጉ። ወዳችኋለሁ። ወደ ቪዲዮ ላይ እስቲ አለባበሳቸው ምናምን ሁሉም ያልተገኘ ቲክቶከር ግን የለማ ደስ ሲሉ ግን አይ ዊሽ እንደዚህ መሆን ብሩክ ነው የሰማው ሲያምሩ ግን እቺ ማነች ግን አዩቲ ማለት ነው። አለባበሳቸው በጣም ነው የሚያምረው። የሁሉም በቃ ደሆል ማለት ይቻላል። ደሆል አይባልም እሺ፣ አንዳንዶችም አሉ አክቹሊ፣ ግን በጣም ነው ልብሳቸው የሚያምረው። ግን እንደምታስቡት ኤክስፔክት እንደምታደርጉት እንዳይመስላችሁ። የጃኒ ልብስ ስንት ብር ያወጣ ይመስላችኋል? እንደዛ ከሆነ እንዴት ነው እኛ ያብሻ ቀሚስ የምንለብሰው? ስንት ብር ይመስላችኋል ጃኒ የለበሰችው ልብስ? እስቲ ለሚስ ምን ያውስቲ በጣም የሚያምረው አለባበስሽ ምን ያህል አወጣ? 150 ሺህ ምናምን በጣም የሚያምረው። እንኳን ደስ አለሽ። ቴንክ ዩ ሶ ማች። 150 ሺህ እኮ በጣም ይስጡ ማች አይደል? በጣም ብዙ ነው እንዴ 150 ሺህ እንደዛ ነው እንዴ ልብስ? ቆይ እኔ ብዙም ኦኬ፣ ውድ ነው ወይ? ውድ ነው እውነት አይቻልም፣ በእኛ አቅም አይቻልም። እና ውድ ነው። እኔ ሆነስትሊ አንድ ነገር ልንገራቸው፣ አዶናይ እንዲያሸንፍ በጣም ፈልግ ነበር። በቃ በጣም ደስ ይለኛል ምናምን እና አሁን እየሰራ ያለው ነገር ደግሞ በጣም ኢንስፓየር ስለሚያደርገኝ ምናምን እንዲያሸንፍ በጣም ፈልግ ነበር እና ስላሸነፈ ይገርማችኋል፣ ማታ የተኛሁት 7 ሰዓት ከምናምን ነው ይብል ማለት ነው። እና ጠዋት ተነስቼ ደግሞ ቤተክርስቲያን ሄጄ ከዛ ክላስ ሄዳለሁ ምናምን እና እንደዛም ሆኖ በቃ አዶናይን ለመስማት በጣም ኤክሳይትድ ሆኜ ሞቲ እንዴት ብዬ ላስረዳችሁ፣ በጣም በቃ በጉጉት ነበር ተበቀኝ ነው ሲያሸንፍ እንዴት ደስ እንዳለኝ እና ከዛ በፊት ግን ወጥቶ መድረክ ላይ ማርያም ሲል ማይ ጎድነስ እኔ ጌታዬ ቆይለስ ማርያምን ደስ ብሎኛል እዚህ ስቴጅ ስለቆምኩኝ፣ ማርያምን ደስ ብሎኛል እዚህ ደረጃ ስለደረስኩኝ። እግዚአብሔር የተመሰገነ ይሁን። ማርያም አመሰግንሻለሁ። በቃ አዶናይ በቃ የቲክቶክ ንጉስ ሆኖ ነው ያመሸው ምናምን እና በጣም ደስ ይላል። ስላሸነፈ ደግሞ በጣም ማርያም ደስ ያለኝ ያ አፋፈሰ ሁሉ ነው። ሆነስትሊ ግን ማለት ነው የዘንድሮ ቲክቶክ ክሬቲቭ አዋርድ ይለያል አይደል? ብዙ አስገራሚ ነገሮች ምናምን አሉና አዶናይ በመምጣቱ ነው በጣም አድምቆላቸዋል ብዬ ነው ማስበው። ደስ ይላል። ዋው እሺ፣ ፋይናሊ መኪናው ሲሻለም ማለት ነው። ቆይ ነው መጀመሪያ መኪናው ሲሻለም አንዴ አዶናይ በጣም ነው የተደሰቱት። ጌታዬ ደስታው በቃ የተለየ ነው። ኢቭን ከሱ ጋር ያሉት ጓደኞቹ ለራሱ እንኳን አሸነፈ ግን እውነት ደስ ብሎኛል። የስ መኪናውን ለሱ ከተሸለመ በኋላ አቡ ቲክቶከር ቲንክ እሱ ከወጣ በኋላ አብሮት መድረክ ላይ ወጥቶ ነበርና እስካሁን ምንም ብሪፍሊ የተገለጸ ነገር የለም። ለጥል ይሁን ለእንዴት ነው ደስ ብሎት ወይ ለምን እንደሆነ አይታወቅም። ግን ብዙ ሰዎች ጋርዶች ነው እየገፉ ሲያወጡት አንድ ቪዲዮ አለና ሰዎች የተረዱበት በሁለት መልኩ ነው። ቆይ ነው አዶናይን ለመደብደብ መድረክ ድረስ የወጣው ይሄ ግለሰብ ማለት ነው።
እንግዲህ ትናንት ምሽት በተደረገው የቲክቶክ ክሬቲቭ አዋርድ ሽልማት ላይ አዶናይ እጩ ሆኖ ከዩቲናስ ጋር በቀረቡበት መድረክ ላይ አዶናይ አሸናፊ ሆኖ የመኪናውን ሽልማትም ያመጡ የቲክቶክ አዋርድንም አሸንፏል። በዚህም ሽልማት ላይ ብዙዎች ያላስተዋላችሁት መረጃ ይህን ይመስላል። እኔም አላየሁትም ነበር። እስከዛ ሰዓት እኮ እያየሁ ነበር፣ ግን መድረክ ድረስ የመጣው እንደዚህ ድብድብ እንደነበር አላየሁም። ፔጅ ባለቤት የሆነው አቡ ማለት ነው። የምትመለከቱት ወጣት አዶናይ ሲሸለም ይህ ሽልማት ለአንተ አይገባም ለዩቲ ነው የሚገባው በማለት በተቃውሞ መድረክ ድረስ ወጥቶ አዶናይ አስደንግጦታል። አዶናይም ሳይረበሽ የሽልማት ፕሮግራም አዶናይ ደግሞ ምንም አይረበሽም። ታድሎ ግን እሱ ግን የተፈጠረው አምባጓሮ በዩቲናስ መካከልና በአቡ መካከል ያለው ወዳጅነት ምንድን ነው? እሱን ላሳያችሁ ነው የምፈልገው። አቡ ይህንን እንግዲህ ከዩቲናስ ጋር አብሮ ቪዲዮ በመስራት ዩቲናስን በዳይሬክቲንግም ትወናም በአልፎ አልፎ በካሜራ ማንነትም የማይገዛት ጓደኛዋ ወጣት ነው። ከሲሳይም ጋር ያላቸው ሲሳይ አጫጭር ፊልሞችን ቲክቶክ ላይ የሚሰራው ከእሱም ጋር በመስራት ይታወቃል። ዩቲናስ አቡ ሲሳይ እንግዲህ አንድ ጀማ ናቸው። እነዚህ ጀማዎች ደግሞ ዩቲናስ ይገባታል ይህ ሽልማት ዩቲናስ ትበለዋለች በማለት አብረው ብዙ ቪዲዮችን ይሰራሉ። ዩቲናስና በአዶናይ መካከልም ምንም አይነት ሆነ ምንም አይነት ነገር የለም። መሀል ቤት ያላችሁ ግን እንደ አቡ አይነት የማይመለከታችሁ የማይመለከታችሁ ብቻ በጣም አሳፋሪ ነገር ነው። ዩቲናስ እንግዲህ የአዶናይ መሸለም አስደስቷት ቆማን ያጨበጨበችው። መሀል ያላችሁ ሰዎች ግን በሁለቱ ትልቅ ክፍተት እንዳለም ለማስመሰል እንደዚህ አምባጓሮ የከፈታችሁ ቀጣይ ቪዲዮ በመስራት አዶናይን ህዝቡንም ይቅርታ መጠየቅ አለባችሁ ብዬ አምናለሁ። ሽልማት እንግዲህ አንዱ አንደኛ ነው፣ አንዱ ሁለተኛ ነው። አንደኛና ሁለተኛነት ቦታ ነው እንጂ የእናንተን እውቀትም ሆነ አቅም መመዘኛ አይደለም። አሸናፊ አንድ ነው። አሸናፊም አዶናይ ሆኖ እንግዲህ የመኪናውንም የአመቱንም የቲክቶክ አዋርድ በልቶታል ማለት ነው። ይህንንም ደግሞ አምናችሁ መቀበል የእናንተ ድርሻ ነው። እንደዚህ አይነቱ ነገ ላይ ልታዩት የማትችሉትን የሚያሳፍራችሁ ስራ አትስሩ እመክራችሁ። ለእኔም አሁን በእርግጥ ይገርማል እስከ 7 ሰዓት ኦልሞስት በቃ እየተከታተልኩ ነበር፣ ግን ልጁ እንደዚህ እንዳደረገ እንደዚህ ፋይት እንዳደረጉ ነው አላውቅም ነበር። እና አንዳንድ ሰው ሊጣላው ነው ያው ዩቲ ነው የሚገባት ብሎ ሊጣላው ነው የመጣው ይላል። አንዳንዱ ደግሞ ቆይ አንድ ቪዲዮ ማሳያችኋለሁ፣ ግን የትኛው እንደሆነ አይታወቅም። ቆይ ራሱ አቡ መጥቶ ነው ስለዚህ ነገር ማስረዳትና መግለጽ ያለበትና ለጥል ከሆነ የምር እሷ ይገባታል ብሎ ሊመታው ወይ ምናምን ከሆነ የመጣው ግን ያሳፋሪ ነው። ምክንያቱም ዩቲ ለራሱ ተነስታ ጀስት እያጨበጨበችላት ነበር አይደለ? ስለዚህ በመሀል ቤት ያለን ሰዎች እንደዚህ መሆን የለብንም። ትክክለኛው የቱ እንደሆነ አይታወቅም። እንደነገርኳችሁ ራሱ ወጥቶ አቡ እስካልተናገረ ድረስ። ግን አንድ ልጅ ደግሞ የሆነ ነገር ብሏል። አቡ ትናንት መድረክ ላይ ወጥቶ አዶናይ እንዲደበድበው ነበር። 2 ቪዲዮ ነው ማስደምጣችሁ። የመጀመሪያውን ተመልከቱ። እንዴት ነው ግን ያላየሁት እኔ እውነት ወይኔ ሁለተኛውን ቪዲዮ ተመልከቱት። አስመሳይ አንፈልግም እኛ ለፊርማው እንጂ የምር አስመሳይ ሰው ያስጠላናል። ይችላል አዶናይ ይችላል ስለዚህ እሱን እየደገፈው ነበር ማለት ነው። ከዛና ከዚህ እያባዳችሁ ልጁን ከማይሆን ሰዎች ጋር ለማጣላት ምናምን በጣም እየጣራችሁ ነው። የለም ጋይስ እኛ ቤት አዶናይ ቤት በፍቅር ነው ሁሉም ነገር። ልጁ ፍቅሩ ነው ሊገልጽለት የወጣው። እሺ እንወዳለን አቡዬ ደግሞ ፍቅሩን ሊገልጽለት ነው በቃ የወጣው ማለት ነው። ያው አሁንም እንዳልኳችሁ ወጥቶ አቡ ስለዚህ ነገር ማስረዳት አለበት አይመስላችሁም? ደስ ይላል ደግሞ ምን እንዴት እሷ ተነስታ ጨብጭባ እሱ የሚጣላበት ምን አይነት ምክንያት ሊኖራል? ምን ምክንያት ሊኖር ይችላል? ምንም አይኖር። ገራሚ ንግግር ደግሞ አለ የሞን ለምንድን ነው ሞንን ያልጠራችሁት? ክሬቲቭ አዋርድ ላይ ለምንድን ነው ያልጠራችሁት? በጣም የተሳሳታችሁት የምንድነው ነው። እሱ ትናንትና እነሱ እዛ እንትን በሚያደርጉ ሰዓት እሱ የነበር መሰላችሁ ቤቱ ከማን ነበር ሶሪ ቲክቶከር ነች። ከቲክቶከር ጋር ላይ ቁጭ ብሎ በጣም ብዙ ነገር የተናገረውና አስገርሞኛል። ግን አንዳንዱ ነገር ትክክል ነው። አንዳንድ ሰዎች አለባበስ ትክክል አልነበረም። አሁን ጆሲ ምን አይነት ልብስ ነው የለበሰው? በዛ ላይ ደግሞ ይገልጻል። ይሄንን ልብሴን ለምን እንደለበስኩ ብሎ እንደተናገረ ብታዩ ምንም ሴንስለስ ምንም ትክክል አይደለምና ቆይ እንየው ሙን እንዴት እንደጨፈጨባቸው። የለበሱትን ልብስ አይተሻሉ? አልጂነክና አይ ቡሽቲ የለበሱት ልብስ
እግዚአብሔርን ነው የምልሽ። እኔ ጆሲን ወደዋለሁ። የጆሲ ወንድሜ ጆሲ የለበስከው ልብስ ሴቶችንም ሪፕሬዘንት አያደርግም። የሴቶች ጥቃትን ምንም የህንድ ጠንቋይ ነው የምትመስለው። ወደ ነጮቹ ደግሞ ጃኒ የሚባለው ጥቁር በጥቁር አድርጎ ቦርሳ ይዞ መጣ። ምንድነው ሰው ነው ምንድነው? ያቺ ኢቫን ደግሞ ብታያት እግዚአብሔር አርብ ደህና ለምን አርብ የምትመስለው ኪዳነ ምሕረት ደግሞ ተገላልጣ መምጣት። አረ እኔማ ከሴት ጋር የሌለ ወልፈን ግንኙነት ላረግ ስል ኢቫንን ካሰብኳት ቆለጥ ይተኛል። የቆመ ቆለጥ ታስተኛል። እሷ አይ ቲንክ የሆነ እንትን ነው ቫይራል ምናምን ሆኖ ተደግሏል። ለዚህ ነው አረ ቫይራልቲ እናቴ በስማ ቫይራልቲ በኢየሱስ የለበሰችው ልብስ ምን እንደምትመስል ደግሞ በጣም አምሮብሻል። ስንት ነው የሚያወጣው? 3 ሚሊዮን ብር 3 ሚሊዮን ብር ላይ ይግባብሽ። አንተ ለክለ ሶሻል ሚዲያ የሚመጥኑ ቃላቶች ተናገር። የምን ቃል ሞዴል መጥራት ነበር ያስፈልግም። የባምቢ ቂጣ ተሽዋል። አፈር ልብላለሽ ባምቢ ቂጣሽ። በስማ ትክክል አይደለም። እውነት አንዳንድ ሰው ልብሶች ትክክል አይደለም። ስፔሻሊ ጆሲ ደግሞ የለበሰውና ያስረዳበት መንገድ ትክክል አይደለም። የሴቶችን የፔሪድ በየወሩ የሚያሳዩትን ህመም ምናምን ኖ እንዴ እሱ እኮ ኔቸር አይደል? ሁሉም ሴት ላይ ያለ ነገር ነው። ምንም ይሄ የሚገለጽ ነገር ባይሆን ይሄ ጥቃት ላይ ይሄ አይደለ? ሴቶች ጥቃት ላይ ጦርነት ላይ ችግር ላይ ረሃብ ላይ ምናምን ያሉትን ነገሮችን ሰው ቢገልጽ ገብቷቸዋል። ተረታችሁኝ አይደለ? እሱም ቢገልጽ ሰው ቫይራልም ይሆናል ይወደዳልም። ይሄ ማይመስል ነገር ሁሉም ሰው የሚያውቀውን ነገር አምጥታ ጆሲ እውነት ደስ አይልም። ጃኒ አይ ዶንት ኖ እኔ ደግሞ ስወደው እግዚአብሔር ምስክሬ ነው ጃኒን ኤቭሪ ሲንግል ዴይ ነው ዩቲዩብ በቃ እኔ ባለቀቅ ቁጥር አንደኛ ማየው እኔ ነኝ ማለት ይቻላል። በጣም ነው የምወደው ምናምን ስሟ ጠፋብኛች እንደዚህ የለበሰችው ግን ትመቸኛለች። ደስ ትለኛለች የሆነ እብደቷ ምናምን ግን እንደዚህ ልብስ ባትለብስ ምናምን ባምቢም ያው እንዳለው ነው ማለት ነው። ላከኝ ፕሊዝ አልቻልኩም ፕሊዝ። እንደው ይሄ ሙዚቃ ጭራሽ ባንዲራቸው እንደ ልብስ አሰርቶ መጣ ጭራሽ አይጋርናስ። እሺ ውድ 7 ዩቲዩብ ቤተሰቦች እንዴት እያለ መጨረሻ ደርሰናል። እስከዚህ መጨረሻ አብራችሁን ስለነበራችሁ በጣም አመሰግናለሁ። እንግዲህ የዛሬው ቪዲዮቻችን ፎከስ ያደረገው ነው ሁሉ ቪዲዮቹ ስለ ቲክቶክ ክሬቲቭ አዋርድ ነበረ። ደስ ይል ነበረ። ሆነስትሊ በጣም ደስ የሚል ነው። ወደፊት ደግሞ ዩቲዩብ ክሬቲቭ አዋርድ ምናምን ይዘጋጅ ይሆናል እና ያኔም ደግሞ ልንኖርበት እንችላለን። እኛ ተስፋ አንቆርጥም። እስከዚህ መጨረሻ አብራችሁን ስለነበራችሁ በጣም ነው የማመሰግነው። ወዳችኋለሁ። ከዛ በፊት ግን እስካሁን ሰብስክራይብ ካላደርጋችሁ ሰብስክራይብ አድርጉ። ላይክም ካላደርጋችሁ ደግሞ ላይክ አድርጉ። ለጓደኞቻችሁ ሼር አድርጉላቸው። ወዳችኋለሁ። ባይ። ላከኝ ፕሊዝ አልቻልኩም ፕሊዝ። እንደው ይሄ ሙዚቃ ጭራሽ ባንዲራቸው እንደ ልብስ አሰርቶ መጣ ጭራሽ አይጋርናስ። ይህ ውድ 7 ዩቲዩብ ቤተሰቦች እንዴት እያለ መጨረሻ ደርሰናል። እስከዚህ መጨረሻ አብራችሁን ስለነበራችሁ በጣም አመሰግናለሁ። እንግዲህ የዛሬው ቪዲዮቻችን ፎከስ ያደረገው ነው ሁሉ ቪዲዮቹ ስለ ቲክቶክ ክሬቲቭ አዋርድ ነበረ። ደስ ይል ነበረ። ሆነስትሊ በጣም ደስ የሚል ነው። ወደፊት ደግሞ ዩቲዩብ ክሬቲቭ አዋርድ ምናምን ይዘጋጅ ይሆናል እና ያኔም ደግሞ ልንኖርበት እንችላለን። እኛ ተስፋ አንቆርጥም። እስከዚህ መጨረሻ አብራችሁን ስለነበራችሁ